ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን ቀረብን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በዛሬው ዕለት እንግዲህ በዋነኝነት የምንመለከተው ጉዳይ በተለይም እንግዲህ ከብሩኖ ፈርናንዴዝ ጋር በተያዘ መረጃዎች እየወጡ ይገኛሉ። ማንቸስተር ዩናይትድ እንግዲህ የፖርቹጋላዊውን የቡድን አምበል ብሩኖ ፈርናንዴዝ ውል ለማራዘም በቀጣዮቹ ወራት ከተጫዋቹ ጋር ውይይት እንደሚያደርግ ይጠበቃል። ተጫዋቹ በማንቸስተር ዩናይትድ ቤት ያለው ውል በቀጣይ ዓመት ወርሃ ሰኔ ላይ የሚያበቃ ሲሆን ይህም ቀይ ሰይጣኖቹ የተጫዋቹን ውል ለማራዘም አፋጣኝ በሆነ መንገድ ለመስራት ማቀዳቸው ተነግሯል። አማካኙ በማንቸስተር ዩናይትድ ቤት የመቆየት ፍላጎት እንዳለው በተደጋጋሚ መግለጹ ይታወቃል። አሁንም ቢሆን አንዳንድ የሳውዲ ክለቦች የብሩኖ ሁኔታ በቅርበት መከታተላቸውን እንደቀጠሉ ነው እየተገለጸ የሚገኘው። እንግዲህ ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ቤት ያለው ቆይታ አሁንም ለረጅም ጊዜ የሚቀጥል ይሆናል። የሰራውን ስራ ሁላችንም እናውቃለንና ይህ ፖርቹጋላዊ ሚድፊልደር በማንቸስተር ዩናይትድ ቤት መቆየቱ የሚሰጡ አስተዋጽኦ እጅግ እየላቀ ነው ተብሎ ይጠበቃል። ዩናይትዶች የመሃል ክፍላቸውን ለማጠናከር በርካታ አማራጮችን እያጤኑ ይገኛሉ። እንደሚን ዘገባ ከሆነ በዝቅተኛ ዋጋ ተመን ሊያስፈርሟቸው የሚችሏቸው እንደ ሳንደርበርግና ቴይለር አዳምስ በእጩነት የሚኖሩ ይሆናል። ነገር ግን ማንቸስተር ዩናይትዶች ምንም እንኳን አሁን ካለው ሁኔታ አንጻር እንደ ኦይሊን ቹዋሚኒ ያሉ ተጫዋቾችን በተለይ በደሞዛቸው ምክንያት ወዲያውኑ ለማግኘት ቢቸግሩም ነገር ግን እንደ አሌክስ ስኮት ያሉ ተጫዋቾችን ለማስፈረም ይሰራሉ ተብሎ ይጠበቃል። ዩናይትዶች እንግዲህ ለረጅም ጊዜ ሲከታተሉት የነበረው የኦይሊን ቹዋሚኒ ዝውውር ከባድ ሊሆን እንደሚችልም እየተገለጸ ይገኛል። ግን በተለይ ሪያል ማድሪዶች ተጫዋቹን ለመልቀቅ ፈቃደኛ የሚሆኑ ከሆነ ከየትኛውም ተጫዋች በላይ ተጫዋቹን ለማግኘት የሚሰሩት ኦይሊን ቹዋሚኒ ነው ተብሎ ነው የሚጠበቀው። ዩናይትዶች ጠንካራ ተፎካካሪ በመሆን ለቡዋዲ ዝውውር የሚደረገው ፉክክር ውስጥ ተቀላቅሏል ሲል ታዋቂው ወይም እውቁ ጋዜጠኛ ቤን ጃኮብ ዘግቧል። እንደሚታወቀው እንግዲህ ተጫዋች በተለይ በዚህ በዓለም ዋንጫው በጣም ሞሮኮን ወክሎ እጅግ አስደናቂ የሆነ ብቃትን ካስመለከቱ ተጫዋቾች ውስጥ በግንባር ቀደምትነት ይጠቀሳልና ዩናይትዶችም ይህንን ተጫዋች ለማስፈረም እንቅስቃሴ ለመጀመር በተለይ የሚመጡት ቀናት በጣም ወሳኝ ቀናት ይሆናሉ ተብሎ ነው የሚጠበቀው። ቤን ጃኮብ አክሎ እንግዲህ የማንቸስተር ዩናይትድ የዝውውር ስትራቴጂ በመጀመሪያ እንግዲህ ከተጫዋቾችና ወኪሎች ጋር ስምምነት ላይ መድረስ ሲሆን በዚህም ተጫዋቹ ዝውውሩን ለማጠናቀቅ ያለው ፍላጎት በግልጽ ከተረጋገጠ ከክለቡ ጋር በሚደረገው የዋጋ ድርድር የተሻለ አቋም እንዲይዙ እንዲሁም በሌሎች ክለቦች አስቸጋሪ ፉክክር እንዳይገጥማቸውም ያግዛቸዋል ተብሏል። በጣም አስገራሚ መረጃ ወጥቷል። እንግዲህ የቶናሊና የማቲያስ ፈርናንዴዝ ዝውውር በተለይ በቶትናም ሆትስፐሮች ቶሎ እንዲጠናቀቅ ያስቻለበት አንደኛው ምክንያት እንግዲህ የሮበርቶ ዲዘርቢ ጠንካራ የማሳመን ብቃት እንደሆነ እየተገለጸ ይገኛል። ሁለቱም ተጫዋቾች ጣሊያናዊው ሳንድሮ ቶናሊ እና እንግዲህ ፖርቹጋላዊው ማቲያስ ፈርናንዴዝ ሁለቱም የተናገሩት ነገር አንድ አይነት ነውና የሮበርቶ ዲዘርቢ ቃል ተጫዋቾቹ በቀላሉ ወደ ቶተንሃም ሆትስፐር ለመቀላቀል እንዲስማሙ እንዳረጋቸው ነው እየተገለጸ የሚገኘውና በማንቸስተር ዩናይትድ ቤት እንግዲህ ሩበን አሞሪም ይህንን ነገር መስራት ችሎ ነበርና ሶስቱም ተጫዋቾች ወደ ማንቸስተር ዩናይትድ እንዲመጡ ማሳመን የቻለው ሩበን አሞሪም ነውና የሱ ውሳኔዎች ናቸው ማንቸስተር ዩናይትዶች ዝውውሩ ቀላል እንዲሆን ያደረጉት ዩናይትድን ቅድሚያ እንዲሰጡ የሚያደረጉትና አሁን አንዳንድ የሚነሱ ጥያቄዎች ቢኖሩም እንኳን ነገር ግን እንግዲህ አሰልጣኝ በራሱ ያለው ኢምፓክት በጣም የጎላ መሆኑን የሚያሳይ ነው። የቢቢሲ ስፖርት ጋዜጠኛ የሆነው ሳይመን ስቶንስ የማንቸስተር ዩናይትድ ባለስልጣናት አሁንም ቢሆን ተጫዋቾችን እንደሚያስፈርሙ ቃል ገብተዋል። በርካታ ተጫዋቾች ወደ ኦልትራፎርድ እንደሚጎርፉ ነው እንግዲህ የተናገሩ የሚገኙትና ሁለቱም ጄንሰን ዊክሎክስ እና እንዲሁም ደግሞ ኦማር ቤራዳ ቃል ገብተዋል። ስለዚህ አሁንም ዩናይትድ በርካታ ተጫዋቾችን የሚያስፈርምበት ጊዜ እንዳለ ነው እየተገለጸ የሚገኘው። ቤን ጃኮብ አያይዞም እንግዲህ ሉዊስ ሆል ኒውካስል እንዲለቁት የሚጠይቅ ከሆነ ዩናይትድ በፍጥነት እንቅስቃሴ ይጀምራል ተብሎ ነው የሚጠበቀው። ለረጅም ጊዜ ማንቸስተር ዩናይትድ ስሙ ከሉዊስ ሆል ጋር ሲያዝ ነበር። ይህ ተጫዋች በኒውካስል ዩናይትድ ቤት እያሳየ የነበረውን ነገር ሁላችንም እናውቃለንና ታዲያ ወደ ማንቸስተር ዩናይትድ የመምጣት እድሉ እጅግ ሰፊ ነው። ዩናይትዶችም እንግዲህ ኒውካስትል ዩናይትድ ተጫዋቹን ለመሸጥ ዝግጁ የሚሆን ከሆነ ወዲያውኑ የዝውውር ጥያቄ ያቀርባሉ ተብሎም ይጠበቃል።
በማንቸስተር ዩናይትድ የሚፈለገው ቹዋሚኒ በቀጣይ በሞሪኒዮ ስር ትክክለኛ ሚናው ምን እንደሆነ እየገመገመ ይገኛል ተብሏል። በዚህም ሚናው የሚቀየር ከሆነና የጨዋታ ጊዜ የሚቀነስ ከሆነ ፕሪሚየር ሊጉን ለመቀላቀል ዝግጁ እንደሚሆን ተገልጿል። ስለ ወደፊት እጣ ፈንታውም ከዓለም ዋንጫው በኋላ ውሳኔ እንደሚያሳልፍ ነው እየተገለጸ የሚገኘውና ኦግሊየን ቹዋሚኒ እንደሚታወቀው በሪያል ማድሪድ ቤት እንዲሁ በአገሩ ፈረንሳይ በጣም አስደናቂ ብቃትን እያስመለከተ ይገኛል እና በተለይ ጥምረቶች ለተጫዋቾች በጣም ኢምፓክት እንዳላቸው የሚያሳይ ነው። በፈረንሳይ ቤት እንግዲህ ሁሉም ተጫዋቾች በሚባል ሁኔታ ኳሊቲ ያላቸው እንደሆኑ ይታወቃል እና በተለይ እንግዲህ ይህ ተጫዋች በፈረንሳይ ቤት እያሳየ ያለው ነገር በጣም አስገራሚ ነው። ታክሎቹ የሚገርሙ ናቸው። ዩናይትዶች የዚህ ተጫዋች ሁኔታን እንግዲህ በቅርበት እየተከታተሉት ነው። ሁኔታዎች የሚመቹ ከሆነ ለማስፈረም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ማንቸስተር ዩናይትዶች እንግዲህ ኡራጋዊ የሆነውን ማክሲ አሮሆን ለማስፈረም ፍላጎት እንዳላቸው ተነግረዋል። ካልሺዮ መርካቶ እንደተናገረው ከሆነ ቀያዮቹ ሰይጣኖች ይህንን ተጫዋች ላይ እንግዲህ አይናቸውን እንዳሳረፉ ነው እየተገለጸ የሚገኘው። እስከ 70 ሚሊዮን ፓውንድ አካባቢ ነው እንግዲህ የውል ማፍረሻው እና ይህንን ተጫዋች ለማስፈረም ፍላጎት እንዳላቸውና ማይክል ካሪክም በዚህ ተጫዋች ላይ ፍላጎት እንዳለው ነው እየተገለጸ የሚገኘው። ከአጥቂና ከመሃል ክፍል ተጫዋች ባሻገር ዩናይትዶች ተከላካይ ክፍላቸውንም ለማስተካከል ይፈልጋሉና አዲስ ጥምረት መስራት ይፈልጋሉ። በተለይ የማቲያስ ዴሊክት ተደጋጋሚ ጉዳት እንደዚህ አይነት አማራጭን እንዲመለከቱ እንዳደረጋቸው ነው እየተገለጸ የሚገኘውና ይህን ኡራጋዊ ተጫዋች ለማስፈረም ዩናይትዶች በስፋት ይንቀሳቀሳሉ ተብሎ ይጠበቃል። ቦሩሲያ ዶርትሙንድ ፍሌክስ ሜቻን በ103 ሚሊዮን ፓውንድ አካባቢ ለመሸጥ ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ከዛ ውጭ ግን ተጫዋቹን እንዲህ በትንሽ የዝውውር ሂሳብ ይለቁታል ተብሎ አይጠበቅም። ዘ አትሌቲክስ እንዳሳወቀው ከሆነ እንግዲህ ይህ ተጫዋች እስከ 103 ሚሊዮን ፓውንድ አካባቢ እንደሚገመት ነው የተገለጸው። ፍሌክስ ሜቻ እንግዲህ በዶርትሙንድም ሆነ እንዲሁም በጀርመን ብሔራዊ ቡድን በጣም ድንቅ ብቃቱን ማሳየት ችሏል እና ተክለ ቁመናው በጣም ግዙፍ ነው እና ወደ ፕሪሚየር ሊግም ቢመጣ ፊዚካሊ ይቸግራል ተብሎ አይጠበቅም እና ዩናይትዶች በዚህ ተጫዋች ላይ ያላቸው ፍላጎት ከጊዜ ጊዜ እየጨመረ መጥተዋል። የዚህ ተጫዋች አድናቂ ናቸውና ተጫዋቹን ለማስፈረምም እንቅስቃሴ ያደርጋሉ ተብሎም ይጠበቃል። እንግዲህ አዳዲስ ስፖርታዊ መረጃዎች ይወጣሉ። በተለይ የዓለም ዋንጫ ፍጻሜ ወይም እልባት ካገኘ በኋላ ዩናይትዶች በስፋት ተጫዋቾችን ወደ ኦልድ ትራፎርድ ለማምጣት ይሰራሉ ተብሎ ነው የሚጠበቀው። በዛሬው ዕለት ዩናይትድን የተመለከቱ ስፖርታዊ መረጃዎች ምን ይመስላሉ? በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካሙን ተመኘው።